አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ውሎ እንዴት ነበር? ሁሉ ሰላም እና ውዶችዬ ዞር እያልኩኝ አንዳንድ ነገሮችን አየሁኝና እስኪ በዛ ደግሞ የሆነ ነገር ልበላችሁ ብዬ ነው ማለት ነውና ሀብ ደግሞ ትላንት ሼር አድርጎ ነበርና አላየሁትም ነበርና አይ ሲያምሩ ምናምን ብሎ ሼር አድርጓል። እና እያስደነቁት ነው እያስደመሙት ነው ሀብንም እንግዲህ ጨረቃዎቻችን እና ኮሜንት እያነበብኩ ነበረ። ሁሉም እንዳለ ኮሜንቱ የሚለው ቦታ ልቀቅ ነው እንደው እንዳለ የሚለው ማለት ነው። እና በጣም እየሳኩ ነው ያየሁት ያነበብኩት ምናምን ማለት ነው። እና አይዞን ይለቃል እንግዲህ ያው እኔ ትላንት ምናምን ብያችሁ ነበር በዚህ አመት ሳያገባ አይቀር ምናምን እያልኩ ነበር እና ያው አይ ቲንክ ይመስለኛል ናኒን እየጠበቀ ነው እሱና እሷ እስከምትመረቅ ተመርቃ እስከምትጨርስ ድረስ እየጠበቀ ይመስለኛል። እና ከዚህ በፊትም እንደ ሰማችሁት ፕራንክ ምናምን አድርገውት ነበር። ሽማግሌ ከእናቷ ጋር ሆኖ ሽማግሌ አትልክም እንዴ ምናምን ነገር እያሉ ፕራንክ አድርገውት ነበርና እራሳችሁ አይደላችሁ እንዴ ጠብቅ ያላችሁኝ እኔ ችግር የለብኝም ዛሬም ቢሆን እልካለሁ ምናምን እያለ ነበርና እና ሲመስለኝ እሷን እየጠበቀ ነው እንጂ እሷ ከተመረቀች በቃ ይጋባሉ ማለት ነው። ስለዚህ ያው አሁን ጨርሳለች ይመስለኛል። ባለፈውም ስታወራ ነበር እሷን ጨርሳለች ኦልሬዲ ልትመረቅ ነው አይነት ነገር አይደለ? ባልሳሳት እንደዛ ነው። እና በዚህ አመት ሁሉም ነገር ያልቃል ብዬ አስባለሁ ማለት ነው። እንግዲህ የኛ ግምት ነው እና ያው የራሳቸው ፕላን አላቸው። ዞሮ ይጋቡልናል ማለት ነው። አታስቡ እሺ። እኛ በቃ እዚህ ማጋባት ምናምን ነው አስራችን። ማጋባት ነው በቃ ከማጣመር ወደ ማጋባት እንሸጋገራለን ምናምን ማሻአላ ለይነ እና ወዶችዬ ኮሜንቱ ሁሉ እያሳቀኝ ነበረ። እኔ ራሱ ኮምችልታለሁ። ለማንኛውም ወደ ሌላው ስገባ ደግሞ ማለት ነው ውዶችዬ እኔ ቲክቶክ ላይ አንዳንድ ቦታ ላይ ስላየሁ ነው ለምን አትጋቡም? ወሽመጣችንን ቆረጣችሁት ለምን የእውነት አትጋቡም? ለምን ሪል አታደርጉትም? አንዷማ ጭራሽ ለምን አትጋቡም በአላህ ምናምን ነገር ብላ ስታሳዝነን ላይ በጣም ያሳክ እና ውዶቼ ተረጋጉ እንዴ የረጋ ወተት ቅቤ ይወጣል። እንዴት ነው ነገሩ? የኛ ፍላጎታችን ቢሆንም ተረጋጉ እናንተ። እንደዚህ ማቻኮል ምናምን የለብንም ውዶቼ እንዴ። በነገራችን ላይ ትናንት ራሱ ይሄን ነገር ቪዲዮ ለመስራት የተገደዱት አንድም እንደዚህኛ በጣም ፍላጎታችን እንደሆነ ስለሚያውቁ ያው ተናግሯል። ብሩኬ ተናግሯል። ሁሉም ነገር ምንም የቀረው ነገር የለም። እያንዳንዳችን ማለት የፋሚሊውን የኦዲየንሱን እንትን አውቀውታል። በቃ ሀይሚዬና ብሩኬ ማለት ነውና ብሩኬ ትናንት በደንብ ነው የተናገረው ምናምንና ሰምታችኋል ምን እንዳለ። እናንተ ፍላጎታችሁ የኛን ጥግ ለማየት ነው ፍላጎታችሁና እሱን ደግሞ በፈጣሪ ፍቃድ ይሆናል ይሳካል። ብቻ እናንተ በጸሎታችሁ በዱዓችሁ አግዙን። አሁን ላይ ደግሞ እኛ መጀመሪያ ፊት ለፊታችንን ታላላቆቻችንን እንሸኝና ከዛም በኋላ እኛ እንከተላለን ማለት ነው። እስከዚያው ግን የህይወትን ትዳርን እንዴት መምራት እንዳለብን እየተመካከርን በመሃላችን የሆነ ክፍተት ቢፈጠር መቻቻል እንዳለብን ምናምን እየተማማርን እንቀጥላለን ብሏል ማለት ነው። እና በጣም ኢምፖርታንት የሆነ መልእክት ነው ያወራው ትናንትና። በደንብ ሰምታችሁት ከሆነ ትክክለኛ የሆነ ነገር ነው የተናገረው ማለት ነው። ስለዚህ እናንተ ምንድነው የሚያቻኩላችሁ? እናንተ አቻኮሉ። የምሬን ነው መቻኮል የለባችሁም። እኛ ስላልን እኮ አይደለም ውዶቼ። ሁሉም ነገር ፈጣሪ ሲፈቅር ነው ሁሉም ነገር የሚሆነው አይደለ? አሁን ደግሞ ምንም የቀረ ነገር የለም። ያው እስከዛሬ ድረስ በእኛም ብቻ ሳይሆን እርስ በርሳቸው ስለሚተሳሰቡ ስለሚረዳዱ ስለተፈላለጉ በራሳቸው ፍላጎት ጭምር እንግዲህ ከዚህ ደርሰውልናል ማለት ነው። ፍቅር ውስጣቸው ፍቅር ስላለ ምናምን እና አንድነት የሆነ አለ አይደለ? በብዙ ነገር አንድ ስለሆኑ እነሱም ወደ ትልቅ ሀሳብ እየገቡ መስመር እየያዙ ምናምን ነው የመጡት ማለት ነው። እና እንደዛ የሆነው ለምንድነው? ያው ሁለታቸው ስለተግባቡ ገባችኋ? አንዳቸው ለአንዳቸው ያላቸው ነገር ምናምን መተሳሰባቸው ፍቅራቸው ምናምን የተለየ ነው እንደምናየው እንግዲህ ሁሌም እንደምንናገረው ማለት ነው። እና በእኛ ብቻ የሚሆን ነገር የለም። በቃ እኛ ደግሞ
በተቻለና አቅም እንደዚህ ሰፖርት እያደረግን ምናምን እነሱን አስተያየት እየሰጠን ምክር እየሰጠን ምናምን ከዚህ ደርሰናል። ስለዚህ አሁን ደግሞ የምናየው ነገር ሁሉ በጣም ደስተኛ ሊያደርገን የሚገባ ነገር ነው። አብዛኞቻችንም ተደስተናል ምናምን ያለው ነገር ደግሞ እየተነገረን እኛ መረጋጋት መቻል አለብን። በዛ ላይ ደግሞ ሀይሚዬም ብሩኬም እኮ ገና ህፃን ልጆች ናቸው፣ እውነት ለመናገር ማለት ነው። ገና ልጆች ናቸው፣ የምሬ ነው፣ ገና ልጆች ናቸው። እውነት ለመናገር ለእንደዚህ አይነት ነገር ራሱ በጣም ተጭነን እንደዚህ እንትን ማለት የለብንም። ገባችሁ? ሁሉም ነገር በጊዜው ነው የሚሆነው። ቀላል እኮ አይደለም ትዳር መያዝ። እናንተ ምንድን ነው በችኮላ የሚገባበት ነገር አይደለም። ሁሉ ነገር አስተውላችሁ ሁሉ ነገር በእርጋታ ሲሆን ነው የሰመረ የሚሆነው ማለት ነው። እና እነሱ ሲጀምር ምንም የቀራቸው ነገር የለም። ኦልሬዲ በቃ አለ አይደለ ቤተሰብ ከቤተሰብ እንትን ለማለት ካልሆነ በስተቀር ምንም የቀረ ነገር የለም ማለት የቀረ ነገር የለም ስላችሁ ኦልሬዲ ልብና ልብ ተገናኝተዋል። አሁን ለየብቻ ነበር የሚኖሩት። ከዛ ደግሞ ለየብቻ የሚኖሩትን ደግሞ ወደ አንድ መጥተዋል። ደግሞ አንድ ቤት መኖር ጀምረዋል። አንድ ቤት መኖር ሲጀምሩ ደግሞ ወደፊት ብዙ ነገር ይጠቅማቸዋል። እንዴት ነው ትዳራችንን መምራት ያለብን የሚለው ላይ ፎከስ ለማድረግ ይረዳቸዋል ማለት ነው። በዛ ላይ ፍቅራቸው ደግሞ ሞር እየጨመረ ይሄዳል። ጥላት መሀላቸው ለመግባት ቦታ ለማግኘት ይጠብበታል። ገባችሁ ማለት እንዴት ነው? ለየብቻ ሲሆኑና አንድ ላይ ሲሆኑ ይለያያል። ብዙ እንግዲህ ምቀኛ ምናምን ይኖራል። ያው ርቆ አይመጣም ይባላልና እዛው ከጎናቸው የሚሆን ብቻ የትም ይሆን ብቻ እነሱን እንትን የሚል እነሱን ለመለያየት የሚጥር ምናምን ነገር አይጠፋም፣ ምቀኛ አይጠፋም። እና እነዛ ምቀኞች እንኳን ቦታቸው እንዲዘጋባቸው ነው የሆነው ማለት ነው። አሁን ላይ አንድ ላይ መሆናቸው ሞር በጣም የተሻለ ነገር ነው ለፍቅራቸው ማለት ነው። እና ምን ፈለግን እኛ? በቃ ይሄን ነው የምንፈልገው እኛ። የምንፈልገው እነሱ ፍቅር እንዲሆኑልን፣ ሰላም እንዲሆኑልን፣ አለ አይደለ ደስ የሚል ሙድ ላይ እንዲሆኑልን፣ ሁሌም እየሳቁ እንዲመጡልን ብቻ ነው የምንፈልገው እንጂ ግዴታ ደግሞ አሁን ማግባት አለባችሁ መጋባት አለባችሁ ምናምን እያልን የመወሰን እንትኑ የለንም። ገባችሁ? ምንድነው ስልጣኑ የለንም። እኛ አንወስንም፣ እነሱ ናቸው የሚወስኑ። ገባችሁ? ስለዚህ በፈለጉት ሰዓት አስበውበት በደንብ ምናምን ያለውን ነገር አዘጋጅተው ቅድሚያ ሁኔታ መሆን ያለበትን ነገር አድርገው ምናምን ከዛ ይሄዳሉ። ስንትና ስንት ነገር አለው ለማግባት፣ ሽማግሌ ምናምን ፕሮሰስ አለው። ብሩኬ ብዙ ነገር የሚጠበቅበት ልጅ ነው ገና። ሀይሚዬ ያው ከተጋባሽ በኋላ የሚስትነቷን እንትን ኃላፊነት ትወጣለች እንጂ ቅድሚያ እሷ ብዙ እንትን የምትለው ነገር ይኖራል ብዬ አላስብም። ብዙ ጊዜ ወንዶች ናቸው እንትን የሚሉት ወጭ እንትን የሚሉት ይመስለኛል። እና እሱን እንተውና እነሱ ያውቁበታል ስለዛ ነገር። ግን ደግሞ ብሩኬም ያለውን ነገር አመሻሽቶ ሁኔታውን፣ አቅሙን፣ ነገሮችን አይቶ በሂደት መሆን ባለበት ሰዓት ነው የሚሆነው እንጂ እኛ ስለፈለግን እኛ ስላል ምናምን አይደለም። በስነ ስርዓት እነሱ ደግሞ ታውቃላችሁ ከተጋቡ ያው በትልቅ ነገር ነው ብሩኬ እንዳሰማችሁት በትልቅ እንትን ነው ማግባት የሚፈልገው ማለት ነው። እና በክብር ወግ ማዕረጉን ጠብቆ በትልቅ ዝግጅት በትልቅ ፕሮግራም ነው ማግባት የሚፈልገው ማለት ነው። ያን ለማድረግ ደግሞ ትንሽ ጊዜ ያስፈልጋቸዋል ማለት ነው። እና ውዶችዬ ታረጋጉ፣ ለሁሉም ነገር ታረጋጉ። እና አንድ ብሩኬ ከዚህ በፊት እዩ ኢንተርቴይንመንት ላይ ኢንተርቪው ያደረገውን ነገር ቆርጬ አንጥቼዋለሁና ላሰማችሁ። ምን ያክል ብሩኬ የምሬ ነው አርቆ አሳቢ ለእናቱ ያለው ነገር ምናምን በቃ አለ አይደለ የሚሄድበት መንገድ በጣም የሚገርም ነው። እና ለሁሉም ነገር አትቸኩሉ። አንድ ወንድሞቼ ቪዲዮ የምታዩት ከሆነ ባካችሁን ልጅ ወልዳችሁ በጣም ነው ፈልገው ታወራኛለች። እኔ ባይሆን ደርሼ እንኳን ብቀርማቸው ደስ ይለኛል። ማርያም አያት አድርጓት ባካችሁን። ከህይወት ይሄን ነገር ተምሬያለሁ ብለህ የምትለው ነገር ሰማችኋ ማለት በቃ ለወደፊት ማሳካት የምትፈልገው ነገር ምንድነው ምናምን ተብሎ ሲጠይቅ የተናገረው የመለሰው ምላሽ ይሄ ነው። በቃ እናቴን ማስደሰት ነው። በቃ እናቴ ደግሞ እናንተ ልጆች ወልዳችሁ እናንተ ልጅ ማየት ፈልጋለሁ እያለች ትነግረኛለች፣ ታወራኛለች። እና እባካችሁ ወንድሞቼ ወልዳችሁ አያት አድርጓት እያለ ነው እንግዲህ። እና ብችል ደግሞ እኔ ራሱ
ቀድሜ ብገኝና ወልጄ ልጄን እንትን ብላት በቃ አያት ባደርጋት ብዬ እመኛለሁኝ ምናምን ብሎ ተናግሮ ነበር። ወላሂ እኔ ብሩኬ በጣም እንጃ አላቅም፣ አስተሳሰቡ በጣም የሚገርም ልጅ ነው፣ የሚገርም ማለት ነው። እና ደግሞ ፈጣሪ የዋህነቱንም እያየ በቃ ሁሉ ነገር እንዳሰበው እየሄደለት ነው። እና አሁን ላይ እንደዛ ብሎ የተናገረው ነገር እንግዲህ መለኛው አያት አድርጓታል። ከዛ ደግሞ አሁን ላይ ደግሞ እሱ ያን ነገር ለማሳካት ተፍተፍ ላይ ነው እንግዲህ መንገድ ላይ ነው እንደምታዩት ማለት ነውና አላህ ያሳካለት አሁንም ጨርሶ ሁሉን ነገር ማለት ነውና የተመኘው ሁሉ ይሳካለት። በጣም የሚገርም ሀሳብ ነውና ከዚህ ከምንም ነገር መማር ትችላላችሁ እናንተ ውዶቼ። ተረጋጉ፣ ለሁሉም ነገር ጊዜ አለው። አሁን ላይ ያሉበት ሁኔታ በጣም ከሚገባው በላይ አሪፍ ነው። በአሪፉ ሁኔታ እየሄዱ ነው። መጨረሻቸውን ደግሞ አላህ እንዳሳምርላቸው ጥሩ ደረጃ ላይ እንዲደርሱ ጸሎትና ዱዓ አድርጉላቸው እንጂ ሌላው ነገር በቃ ለነሱ እንተውላቸው። ብዛት ማለት ብዙ አንጨቅጭቃቸው፣ ብዙ መጫን የለብንም እንዴ። ሲጀመር አሁን ላይ ምንም አይነት ነገር ማውራት የለብንም። የሚወራም ነገር የለም ሲጀመር። ኦልሬዲ አሁን እነዚህ ልጆች በቃ በጣም ጥሩ ላይ ናቸው ያሉት፣ አለቀ። ሌላው ነገር ደግሞ በሂደት ቀስ ብሎ ነው መሆን ያለበት ማለት ነው። ውዶቼ ይሄን ልላችሁ ነው። መልካም ቀን ይሆንላችሁ። መልካም ምሽት። ቀኑ እንኳን እያለቀ ነው፣ ምሽት